ሰላም ጤና ይስጥልን ውድ ሐመር ቤተሰቦቻችን እንደምን አላችሁ? እንደተለመደው የሰዓቱን መረጃዎች አቀናጅተን ወደ እናንተ ይዘን ቀርበናል። እስከ ፍጻሜው ድረስ የና አካውንት ሰብስክራይብ እና ላይክ በማድረግ አብራችሁን ቆዩ። ከመቀሌ አስቸኳይ የክተት ጥሪ ተላልፏል። የህወሓት ሊቀመንበርና በትግራይ ክልል ጊዜያዊ አስተዳደርን በማፍረስ ስልጣን የያዘው የክልሉ ጊዜያዊ ፕሬዝዳንት ደብረጽዮን ገብረሚካኤል የቀድሞው ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ታሪካዊ የክተት ጥሪን አስታውሰው እጅግ ስሜት ቀስቃሽ መግለጫ ሰጥተዋል። መረጃውን በዝርዝራችን የምናቀርበው ይሆናል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳህላ፣ የግብጽ የውጭ ጉዳይ ሚኒስትር ባደር አብዲላህና የፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ጉዳዮች አማካሪ ማሳድ ብሎስ ባለፈው ሳምንት ካይሮ ላይ ተገናኝተዋል። በመምከራቸው ጉዳዩን እጅግ ሲያነጋግር ቆይቷል። ሁኔታው ምንድነው? የኤርትራና አሜሪካ የቆየ ሻከረ ግንኙነት መሻሻል የሚያሳይ ነው ወይ የሚሉ ጥያቄዎች ሲነሱ ቆይተዋል። የኤርትራ ዲፕሎማሲ ነገሩ ወዲህ ነው በማለት ካይሮ ላይ የተመካከሩትን ገለባብጠው ይፋ አድርገውታል። መረጃውን የምንነግራችሁ ይሆናል። ሀገራዊ ምክክር ኮሚሽኑ ኢትዮጵያ መንግስት ቅርጽና አይነት የምርጫ ስርዓት እንዲሁም ብሔር ተኮር የፖለቲካ አደረጃጀት ምን ይሁን በሚል አጀንዳዎች ላይ ንግግር መጀመሩ ተሰምቷል። የኢትዮጵያ መንግስት አደረጃጀት አህዳዊ ወይም ደግሞ አሁን ያለው የፌዴራል የመንግስት ስርዓትና የኮንፌዴራሊዝም ስርዓቶች የትኛው ይሻላል በሚል ተነጋጋሪዎች እየተመካከሩበት እንዳለ ተሰምቷል። በዝርዝራችን የምታገኙት መረጃ ነው። እነዚህን መረጃዎች አቀናጅተን ወደ እናንተ ይዘን ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። ይጥፉ ወይስ እንጥፋ ደብረጽዮንና መንግስቱ? የህወሓት አመራሮች ቆርጠናል፣ ወደ ጦርነት ልንገባ ነው የሚል መልእክት ደጋግመው እያስተላለፉ ነው። ደብረጽዮንና የህወሓት ከፍተኛ አመራሮች ሁሉም የፓርቲው ካድሬ ሰሞኑን ወደ ጦርነት ልንገባ ነው በሚል ቀስቀሳ ተጠምደው እየታዩ ነው። በየስብሰባው የሚወረወሩት ቃላት ሀሳቦች የጦርነት ጉዞን የሚያሳዩ ሆነዋል። ህወሓት ሊቀመንበርና በትግራይ ክልል ጊዜያዊ አስተዳደርን በማፍረስ ስልጣን የያዙት የክልሉ መንግስት ፕሬዝዳንት ደብረጽዮን ገብረሚካኤል የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ታሪካዊ የክተት ጥሪን በማስታወስ እጅግ ስሜት ቀስቃሽ መግለጫ ሰጥተዋል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ደብረጽዮን ገብረሚካኤል በትግራይ ክልል ያለውን ወቅታዊ ወታደራዊና ፖለቲካዊ ውጥረት በማስመልከት በሰጡት ጋዜጣዊ መግለጫ ይጥፉ ወይስ እንጥፋ ወይም ደግሞ እንኑር ወይስ እንጥፋ በሚል እጅግ የከረረ ህዝባዊ ጥሪ ማስተላለፋቸው ድምጻዊ ወያኔ ቴሌቪዥን አስተላልፏል። የሊቀመንበሩ ንግግር በኢትዮጵያ ፖለቲካ ታሪክ ውስጥ እንደ ኢሮፓያን አቆጣጠር በ1980ዎቹ ማጠቃለያ ላይ የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም የሀገሪቱ የጦርነት ስጋት በወደቀችበት ወቅት ይጥፉ ወይስ እንጥፋ በማለት ለመላው ሀገሪቱ ሰራዊትና ህዝብ ያስተላለፈው ታሪካዊ ስሜት ቀስቃሽ የክተት ጥሪ አስታውሰው ነው ተመዝግቧል። ደብረጽዮን በትግራይ ህዝብ ላይ አዲስ የህልውና አደጋ ማጠልሸቱን በመጥቀስ ማህበረሰቡ መብቱን ሰላሙን ለማስከበር በመጨረሻ ቆርጦ እንዲነሳ ጥሪያቸውን አቅርበዋል። የህወሓት ሊቀመንበር ደብረጽዮን ገብረሚካኤል በትግራይ ወቅታዊ ህልውና አደጋ ላይ በማትኮር ያስተላለፉት ይጥፉ ወይስ እንጥፋ እንኑር ወይስ ይኑር የሚል ስሜት ቀስቃሽ ጥሪ የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም እንደ አውሮፓውያን አቆጣጠር በሰኔ 1989 ለልዩ ኮማንዶና ህዝባዊ ሚሊሻ ሰራዊት ይጥፉ ወይስ እንጥፋ በማለት ያስተላለፉት ታሪካዊ የክተት ጥሪ ፍጹም የሚያስታውስ መሆኑ ትኩረቱን እንዲስብ ምክንያት ሆኖታል ነው የተባለው። የትናንትናና የዛሬን ያገናኘው ወታደራዊ ቅስቀሳ ሁለት መሪዎች መካከል አማራጭ በሌለው የሞትና የህይወት ፍልሚያ ውስጥ ነን በሚል ህዝባዊ ውድና ወደ ወታደራዊ ዝግጅት ስነ ልቦና ጦርነት ለመቀስቀስ የተጠቀሙበት መሳሪያ ሲሆን በአሁኑ ወቅት በትግራይ ክልል አዲስ ጥብቅ የውትድርና አዋጅ መጽደቁን ተከትሎ በማህበረሰቡ ወደ ወታደራዊ ፍጥጫ የሚከት እና የሰላም እድሎችን የሚያጠብ መሆኑ ተመላክቷል። ይሄ ደብረጽዮን ይጥፉ ወይስ እንጥፋ የሚል በሞትና የህይወት ፍልሚያ ከትናንትና የደርግ መንግስት መሪ ከነበሩት ኮሎኔል መንግስቱ ኃይለማርያም የሰሜን አማጽያን ይሄ ደብረጽዮን ይጥፉ ወይስ እንጥፋ የሚል የሞትና የህይወት ፍልሚያ ከትናንት የደርግ መንግስት መሪ ከነበሩት ኮሎኔል መንግስቱ ኃይለማርያም የሰሜን አማጽያን መገስገስን ለመግታትና ሀገራዊ ህልውና ለማስጠበቅ ይጠቀሙበት ከነበረው ስሜት ቀስቃሽ ወታደራዊ ቅስቀሳ ጋር ፍጹም መመሳሰሉ የታሪክ ተንታኞች ያነጻጽሩታል። ትናንትና ሆነ ዛሬ እንዲህ ያሉ የከረሩ የክተት ጥሪዎች በአንድ በኩል ማህበረሰቡን ለከፋ መስዋዕትነት ለጦርነት ዝግጁ ለማድረግ የሚረዱ የፖለቲካ መሳሪያ ሲሆኑ፣ በሌላ በኩል ግን በቀጠናው ላይ የሰላም እድሎችን ሙሉ በሙሉ የሚያጠቡና ህዝቡን ወደ ከባድ የስነ ልቦና ጫና ውስጥ የሚከቱ ናቸው ሲሉ ይከሳሉ። ይህ ትናንትና ዛሬን ያገናኘው ጦርነት ዝግጅት ስልት በፌዴራል መንግስትና በህወሓት መካከል ያለው አለመተማመን ጫፍ መድረሱንና የፕሪቶሪያው ስምምነት ለአዲስ ወታደራዊ ፍጥጫ መንገድ እየለቀቀ መሆኑን የሚያሳይ ትልቅ ማሳያ ተደርጎ ተወስዷል። በዚህ አደገኛ የጦርነት ዝግጅት ዙሪያ የሚሰነዘሩ ትችቶች እንደሚያመለክቱት ትናንት ደርግ የህዝብ የውስጥ አንድነት ለመገንባትና ወጣቶችን ወደ ውትድርና ለማስገባት የነበረውን ጽኑ ፍላጎት ዛሬም በትግራይ ክልል ከወታደራዊ ምልመላ ጋር ተያይዞ በጸደቀው ጥብቅ አዋጅ ላይ በግልጽ እየተስተዋለ ይገኛል ይላሉ ተንታኞች። በአሁኑ ወቅት በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ
እና ሳልሳዊ ወያኔ ሓርነት ትግራይ ጨምሮ በተለያዩ ፖለቲካ ኃይሎች በሁሉም ወገኖች የሚካሄደው ጦርነት ቅስቀሳ የፕሮፓጋንዳ ዘመቻዎችን በጽኑ እያወገዙት ይገኛሉ። የወቅቱ የቃላት አጠቃቀም ልክ 20 ዓመት ገደማ በፊት ከነበረው የሰሜኑ ጦርነት ዋዜማ ጋር አስደንጋጭ ሁኔታ አንድ አይነት መሆኑ የሚጠቅሱት የፖለቲካ ፓርቲዎቹ ዘላቂ መፍትሄ ከትናንትና አውዳሚ ጦርነት ታሪክ መማር፣ ዛሬ ላይ ፍከራዎችን ትቶ ወደ ሰላማዊ ውይይት መድረክ መመለስ ብቻ መሆኑን በጥብቅ ያሳስባሉ። ወደ ቀጣይ መረጃ ስናልፍ የካይሮ ምክክር በኤርትራው አምባሳደር ተገለለ። ኤርትራን አሜሪካ ትፈልጋታለች አሉ። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳህላ፣ የግብጽ የውጭ ጉዳይ ሚኒስትር ባደር አብዲሌት እና የፕሬዝዳንት ዶናልድ ትራምፕ መካከለኛው ምስራቅ ጉዳዮች አማካሪ ማስወድ ብሎስ ባለፉት ሳምንታት ካይሮ ላይ ተገናኝተው መምከራቸው ጉዳዩን እጅግ ሲያነጋግር ቆይቷል። ሁኔታው ምንድነው? የኤርትራና የአሜሪካ የቆየ የሻከረ ግንኙነት መሻሻል የሚያሳይ ነው ወይ የሚሉ የተለያዩ ጥያቄዎች እየተነሱ ቆይተዋል። ይህን ጉዳይ ማስመልከት የኤርትራው ዲፕሎማሲ አምባሳደር አብደላ አማን አናግሬያለሁ ሲል ቢቢኤስ አስታውቋል። አምባሳደር አብደላ አዳም ከፕሬዝዳንት ኢሳያስና ጓዶቻቸው ጋር በመሆን የኤርትራን ሕዝብ ነጻነት ግንባር የመሰረቱ ናቸው። ኤርትራ በተለያዩ ግዛቶች አስተዳደርም ነበሩ። ሱዳን ጨምሮ በኤርትራ አምባሳደርነት እንዲሁም በተለያዩ ሀገሪቱ ዲፕሎማሲ ሰርተዋል። ሆኖም በጊዜ ሂደት ከፕሬዝዳንት ኢሳያስ አፈንግጠው የኤርትራ ጉዳይ በቅርበት የሚከታተሉ ሰው ሆነዋል። ከቢቢሲ ጋርም ቆይታ አድርገው በካይሮ የሰሞኑ ምክር ሀሳባቸውን ሰጥተዋል። የአሜሪካ ተከታታይ የፕሬዝዳንት አስተዳደሮች የኤርትራ መንግስት የማይገቡባቸውን በርካታ ጉዳዮች አሉ። ከነዚህ አለመግባባቶች መንስኤዎች መካከል የኤርትራ መንግስት በዜጎች ላይ ከፍተኛ የሆነ ሰብአዊ መብት ጥሰቶችን ያከናውናል የሚል ሲሆን አምባሳደሩ በዚህ ማብራሪያቸውም አሜሪካ በኤርትራ መንግስት ጋር በተለይ በመቀራረብ ውስጥ ስትገባ በኤርትራ መንግስት የቀድሞ ባህሪ ላይ አዲስ ለውጥ መታየቱ አይደለም ሲሉም ለቢቢሲ ተናግረዋል። ካይሮ ላይ ከኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳህላ ጋር የተወያዩት የትራምፕ አማካሪ ማስወድ ብሎስ በአሜሪካ ባለስልጣናት ብዙም ባልተለመደ መልኩ በኤክስ ገጻቸው ላይ አንድ መልእክት አስፍረው የታዩ መሆኑ የሚታወስ ነው። ማስወድ ብሎስ በዚህ መልእክታቸው ኤርትራን አድንቀው እንዲሁም ከውጭ ጉዳይ ሚኒስትር ጋር የነበራቸውን ቆይታ ፍሬያማ እንደነበር በመግለጽ አሜሪካ ከኤርትራ ጋር የሚኖራት የጸጥታ ዘርፍ ባለብዙ ግንኙነት ላይ እንደምትሰራ ነው የተናገሩት። በዚህም ዙሪያ ለቢቢሲ ማብራሪያቸውን የሰጡት የነበሩት የኤርትራ አምባሳደር አብደላ አማን አሁን ባለው ሁኔታ አሜሪካ በሀገር ውስጥ ካለው የሰብአዊ መብቶች አያያዝ ላይ ትኩረት ከማድረግ ይልቅ በመካከለኛው ምስራቅ ካለው ወታደራዊና ጂኦፖለቲካ ሁኔታ ጋር በተያያዘ ብሔራዊ ጥቅሞቿ ላይ ትኩረቷን እንደምታሳርፍ ተናግረዋል። ኤርትራዊ አምባሳደር አብደላ አዳም በዚህ ቢቢሲ ጋር ከነበራቸው ቆይታ በተለይም በኢራን የሚደገፉትና ከኤርትራ ማዶ የሚገኙት የየመን ሁቲ ቀይ ባህርን እንዘጋለን ማለታቸውና የተወሰኑ እንቅስቃሴዎችን መታየታቸው አሜሪካ ኤርትራ ፈልጋት ያደርጋታል መሆኑም የካይሮ ምክርም ከዚህ ጋር የተያያዘ ሊሆን እንደሚችል ጠቁመዋል። በዚህም አጋጣሚውን በመጠቀም ኤርትራ፣ ሱዳንና ግብጽ ግንኙነታቸውን ለማጠንከር ሊጠቀሙበት እንደሚችሉም አምባሳደሩ ጠቁመዋል። ሌላኛው አምባሳደር ቢቢሲ በበኩሉ ያቀረበላቸው ጥያቄ ጂኦፖለቲካ ብሔራዊ ጥቅምን መሰረት አድርጎ የአሜሪካና የኤርትራ ግንኙነት መሻሻል ከታየ ከዚህ ቀደም የኤርትራ ላይ ተጥሎ የነበረው ማዕቀቦች እነሳሉ ቢልም ለምን አልተነሱም የሚል ሆኖ ታይቷል። አምባሳደር ለዚህ የሰጡት ምላሽ የማዕቀቡ መጣልም ሆነ መነሳት በኤርትራ ላይ የሚፈጥረው ተጽዕኖም ሆነ የሚያመጣው ውጤት የለም ሲል ተደብቷል። በዚህ ምክንያትም ሲያስቀምጡ ኤርትራ ለማዕቀብ የሚያበቃ ኢኮኖሚ አቅም የላትም የሚል ሆኗል። አምባሳደር አብደላ እንዲም በዚህ ማብራሪያቸው ኤርትራ ወደ ውጭ የምትልከው ሸቀጥም የላትም፣ ቢኖራትም ያን ያክል እዚህ ግባ የሚባል አይደለም፣ ወደ ውስጥ የምታስገባውም እጅግ ውስን ነው ሲሉም ተደምጠዋል። የሆነበት ሁኔታ ማዕቀቡ መጣሉ መነሳቱም ለኤርትራ ትርጉም የለውም፣ በአንገብጋቢነት ቅድሚያ የሚሰጠው አይደለም ሲሉም ምላሻቸውን ሰጥተዋል። አምባሳደሩም አሁን ኤርትራ በአሜሪካ በጥቅም የተፈለገችበት ጉዳይ የኢራንና የቀይ ባህር ጦርነት ደህንነት በመሆኑ ሊሰመርበት ይገባል ሲሉ ተደምጠዋል። አምባሳደሩ ኤርትራ ቀይ ባህር ከሚያዋስኑ ሀገራት መካከል ከግብጽ እንዲሁም ከሱዳንም በላይ ረዥሙን የቀይ ባህር ዳርቻ የምታዋስን ሀገር በመሆኗ አሁን ያለው የመካከለኛው ምስራቅ ጦርነት ጂኦፖለቲካ ተፈላጊ አድርጎታል ሲል ተነግሯል። ቀይ ባህርን የዓለማችን 20 እስከ 25 በመቶ የንግድ እንቅስቃሴ ያስተናግዳል ያሉት አምባሳደሩ ከዚህ ዓለም የንግድ መተላለፊያ አንጻር አሜሪካ ጥቅሟን ለማስጠበቅ የዲፕሎማሲ ሂደቷ ላይ ለውጦች ብታደርግም አይገርምም ብለዋል። ከዚህ ውጭ ለአምባሳደር የቀረቡላቸው ጥያቄ በአሜሪካና በኤርትራ መካከል ያለው ግንኙነት ኢትዮጵያ ታሪካዊ ጠላት ናት ብላ ከምትቆጥረው ግብጽ ላይ ያተኮረ ይመስላል፣ ይህስ እንዴት ይታያል የሚል ጥያቄ ቀርቦላቸዋል። ዲፕሎማት አምባሳደር አብደላ በዚህ ዙሪያ በሰጡት ምላሽ የአሜሪካ ዲፕሎማሲያዊ ግንኙነት ግብጽም ሆነ ኢትዮጵያ ለአሜሪካ አስፈላጊ በመሆናቸው በሁለቱም ሀገራት መካከል ግጭት እንዲፈጠር እንደማይፈልጉ አስታውቀው ያም ሆኖ ግን የአባይ ግድብ ጋር በተያያዘ አሁን ያለው የትራምፕ አስተዳደር የግብጽን ጥቅም ድጋፍ እንደሚሰጥ አስታውቀዋል። ወደ ቀጣይ መረጃ ስናልፍ ኢትዮጵያ ምን አይነት መንግስት ይኑራት? አህዳዊ ፌዴራሊዝም ወይስ ኮንፌዴራሊዝም? ወሳኙ የምክክር አጀንዳ ሀገራዊ ምክክር ጉባኤ በትናንትናው 8ኛ ቀን ውሎ በአጀንዳው ዙሪያ በጥቃቅን ቡድን ደረጃ ሲካሄድ የቆየው ምክክር ማስቀጠሉ ተሰምቷል። በአጀንዳዎች ዙሪያ የሚካሄደው የመጀመሪያ ምዕራፍ ምክክር የሆነው ይህ ሂደት የ3 ቀናት የጊዜ እቅድ የተያዘለት ቢሆንም በአብዛኛው ቡድኖች
ምክክራቸውን ባለማጠናቀቃቸው የዋዜማ ዘገባ አመላክቷል። ሀገራዊ ምክክር ኮሚሽኑ የምክክር ሂደት ለአንድ ቀን ባለበት እንዲቆይና ለተመካካሪዎች በምክክር አጀንዳ ዙሪያ የአንድ ቀን ገለጻ እንዲሰጣቸው መወሰኑ ተሰምቷል። ኮሚሽኑ ለተመካካሪዎቹ ባስተላለፈው መልእክት ሐምሌ 16 2018 በአንድ አጀንዳ ዙሪያ ለሚመካከሩና የርዕሰ ጉዳይ ተመካካሪ ቡድን በሚል ስያሜ በተደራጁ ቡድኖች ደረጃ የምክክር አጀንዳዎች የተመለከተ ማብራሪያ እንደሚሰጥ ጠቁሟል። ማብራሪያውም ኮሚሽኑ ያደራጀው የምሁራን ፓናል ወይም ፓናል ኦፊስ ኤክስፐርት አባል እንደሚሰጥ የታወቀ ሲሆን ማብራሪያውም ለመገናኛ ብዙሃን ዝግ በሆነ አዳራሾች እንደሚሰጥም ተናግሯል። የሀገሪቱ መንግስታዊ ቅርጽ ምን ይሆን የሚለው ዋነኛ የመነጋገሪያ አጀንዳ ከትኩረት ሳቢ አጀንዳዎች መካከል አንዱ ሆኗል። በዚህም የመንግስት አደረጃጀት ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓቱ ምን ይሆን የሚል አጀንዳዎች ቀርበዋል። የኢትዮጵያ ቀጣይ የመንግስት መዋቅር 3 አማራጮች አጀንዳዎች እንደቀረቡ ተነግሮ የመጀመሪያ አሃዳዊ፣ ሁለተኛው የፌዴራል ወይም ደግሞ አሁን ያለው መንግስት የተጠቀመበት ያለው፣ ሶስተኛው ደግሞ ከፌዴራሊዝም ሰፋ የሚል ኮንፌዴራሊዝም ስርዓት ለምክር ሀሳብ ቀርቧል ተብሏል። የሀገራዊ ምክክር አጀንዳዎችን የውይይት መሪ ላይ ጥያቄውን ሰነድ ላይ እንደተቀመጡና ተመካካሪዎቹ ለኢትዮጵያ ይበጃል የሚሉ ሌላ ስርዓት ካለም እንዲያቀርቡ ሰነድ እንደሚጠይቁ ከምንጮች መረዳት የዋዜማ ዘገባ አመላክቷል። ተመካካሪዎቹ የፌዴራል ስርዓትን ምርጫቸው የሚያደርጉ ከሆነ አሁን ያለው የፌዴራል ስርዓት ያለምንም መሻሻል ይቀጥላል፣ አሁን ያለው የፌዴራል ስርዓት ድክመቶቹ ተገምግሞ ማሻሻል ይደረግበታል የሚሉ አማራጮች ቀርበዋል። ከብሔር ፌዴራሊዝም ወጥቶ ወደ ጂኦፖለቲካ ፌዴራሊዝም ወይም ይበልጥ ማዕከላዊ ወደ ሆነ ስርዓት እንሻገራለን የሚሉ አማራጮችም ዙሪያ አስተያየታቸውን እንዲሰጡ ተጠቁሟል። በተጨማሪም 3 የመንግስት አስተዳደራዊ ስርዓቶች እንዲሁም አማራጭ ቀርበዋል። እሱም ፓርላማዊ፣ ፕሬዝዳንታዊ፣ ሁለንተናዊ ስርዓቶች ቅይጥ በአማራጭነት የሰነዱ እንደቀረቡ ተሰምቷል። ውድ ሐመር ውሃ ቤተሰቦቻችን በዛሬው ያዝናቸው መረጃዎች እነዚህን መስሉ ነበር። በቀጣይ አዳዲስ መረጃዎችን ስንለቅ ቀድሞ ወደ እናንተ እንዲደርሱ የኔን አካውንት ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ።